ህመም ያዘለ ፍቅር፣ ልብ አንጠልጣይ ታሪክ፣ የመጨረሻው ክፍል። ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ፍጹም አሁንም ዘመድ ሊጠይቅህ መጥቷል ሲባል ጆሮዎቹ ይሾላሉ። የሱ አለመሆኑን ሲያውቅ አንገቱን ደፍቶ ቤዛዊት እንድትመጣ ይጸልያል። አንዳንዴ ቤዛዊት የሱ ሳትሆን የሌላ እቅፍ ውስጥ የሌላ ፍቅር ውስጥ ስትገባ በሐሳቡ ይስልና ይበሳጫል። ራሱን ይወቅሳል። ሲረጋጋና ነገሩን አጤኖ ሲመለከተው ደግሞ የእሷን ደስታ ብቻ ይመኛል። እኔ ከታሰርኩ እሷ ቆማ ትቅር ማለት አይገባኝም ይልና ጥጉን ይዞ አርፎ ይቀመጣል። ፎጣ አናቱ ላይ ከሚያደርገው ከተደባደበው ማስረሻ ጋርም ስለታረቁ አብረው ስላሳለፉት ህይወት እያወሩ ቀኑ ይመሻል። ቤዛዊት ምርመራዋን አጠናቃ ውጤት ለመስማት ዶክተሩ ፊት ተቀምጣለች። እንዴት ነሽ ቤዛዊት አላት በእድሜ ገፋ ያለው ዶክተር አይኖቹ ላይ የነበረውን መነጽር እያወለቀ። ደህና ነኝ አለችው ቤዛዊት እንደማፈር እያለች። በምርመራው ሆድሽ ውስጥ የ1 ወር ከ7 ቀን ጽንስ እንዳለ ተረድተናል። ቤዛዊት ዶክተሩ ደንግጣየችው። ስንት ወር አልከኝ? ወር ከ7 ቀን። እኛ ጋር ክትትል ማድረግ መጀመር አለብሽ። ቤዛዊት አልሰማችም። ጣቶቿን እያንቀሳቀሰች መቁጠር ጀመረች። የፍጹም ቤት ከፍጹም ጋር ያሳለፉት የፍቅር ምሽት ትዝ እያላት ወደዛ ቀን በሐሳብ ተጉዛ የፍጹምን ክንድ ተንተርሳ ደረቱ ላይ ተኝታ ፀጉሯን በእጆቹ እየደባበሰ ወድሻለሁ ያላት ታወሳት። 1 ወር ፈጣሪ አለችና ፊቷ ላይ ፈገግታ እየተነበበ በደስታ ተነስታ ቆመች። ቤዛዊት ችግር አለ እያለ ዶክተሩም ተነስቶ ቆመ። የፍጹም ልጅ ነው፣ ዘሩን ሰጠኝ ነው ሄደው። ዶክተሩን በደስታ አቀፈችው። የተደናገጠው ዶክተር በግዴለሽነት ታቀፈላት። ወዲያው ያቀፈችውን የማታውቀውን ዶክተሩን እየለቀቀችው መልሳለሁ እመጣለሁ እያለች ፍጹምን አግኝታ የደስደሱን ለመንገር እየተጣደፈች ወጣች። መንገድ ላይ በደስታ ብዛት ፊቷ ላይ ጤነኛ የሆነ ፈገግታ እየታየባት ወደ ማረሚያ ቤቱ ከመግባቷ በፊት ከለመደች ምግብ ቤት ምግብ አስቋጥራ አዲስ ህይወት አዲስ ጅማሪ እንዳገኘ ሰው መንፈሷ ብሩህ ሆኖ ስትከንፍ ደርሳ ፍጹምን አስጠርተው በሽቦ በታጠረው ክልል አሻራ የፍጹምን መምጣት መጠባበቅ ጀመረች። ፍጹም የጀመረውን የህይወቱን መጽሐፍ እየጻፈ የሱ መታሰር ከቤዛዊት በአካል ርቆ ተስፋው ጨልሞ ፍቅራቸው ያሰበው ሳይሆን በጅምር ቀርቶ እሱም እሷም በየራሳቸው መንገድ ተቃርነው መቅረታቸው እሱን ጽፎ እስከዛሬ ቀን ያለውን የህይወቱን ምስቅልቅል ወረቀቱ ላይ ካሰፈረ በኋላ ወደፊት የሚፈጠረው ስለማይታወቅ የታሪኩን ፍጻሜ ገና እያየ የሚቀጥለው ስለሆነ በተቀመጠበት እየተከዘ የስሙን መጠራት ገና እንደሰማው ተስፈንጥሮ ቆመ። በደስታ ልቡ ጮቤ እየረገጠ እየጨፈነ መራመድ ጀመረ። ከቤዛዊት ውጪ ማንም ሊጠይቀው እንደማይመጣ ልቡ ስለሚያውቀው ነው መደሰቱ። ካስከፋት ቀን ጀምሮ የእሷን መምጣት በጉጉትና በልመና ሲጠብቅ ስለነበረ አይኖቿ እየናፈቁት እየተደሰተ ወደ ዘመድ መጠየቂያው ስፍራ ደረሰ። አይን ላይን በርቀት ሲተያዩ ሁለቱም ፊት ላይ ብልጭ ብሎ የጠፋ ፈገግታ ታየ። አይናቸው ሳይነቀል ተጠጋጉ። በተወሰነ ርቀት ተጠጋግተው አቅራቢያቸው ያለች የማረሚያ ቤቱ ፖሊስ ቤዛዊት የያዘችውን ምግብ ለፍጹም ጎርሳ እንድታቀብለው በማንኪያ ውስጡን ነካነካ ካደረገች በኋላ ነገረቻት። ቤዛዊት መጠነኛ ጉርሻ በአፏ እያኘከች እንዴት ነህ ፍፄ እያለች ምግቡን አቀበለችው። አፏ ላይ የያዘችውን ምግብ አላስወራ ስላላት ተረጋግታ አኝካ ዋጠችው። ፍጹም በደስታና በፍቅር እያያት ነበር። ፊቷ ላይ የማይነበብ ፍጹም ሰላም ይነበብ ነበር። ጤናዋ እንደተስተካከለ ገምቶ በልቡ አምላኩን እያመሰገነ፣ ደህና ነኝ፣ አንቺስ እንዴት ነሽ
ተነፋፍቀዋል። መሃላቸው ላይ ግን የሚያስተያይ ነገር ግን የማያገናኝ አጥር አለ። እስር እንደዚህ ነው። ልጅ ልወልድልህ ነው እያለች እጆቿን ወደ ሆዷ ሰደደችው። ሆዷን በቀስታ መዳበስ ጀመረች። ፍጹም መልስ ሳይሰጣት አብሮ ያደሩበት ቀን አስታወሰ። ተሽሎት ከሆስፒታል የወጣ ቀን 1 ወር ከሳምንት አካባቢ ነው። እርግጠኛ ነሽ ሐኪም ቤት ሄደሽ ነበር ብሎ ጠየቃት። በማመንና ባለማመን መሃል ባለ ግር የሚል ስሜት ውስጥ ሆኖ ቤዛዊት ፊቷን ከላይ ወደ ታች እየነቀነቀች አዎ የ1 ወር ከሳምንት እርጉዞኛለሁ። ፍጹም ጥርጣሬውን እንደ ጉንበኖ ጠፋ። በቤዛዊትና በሱ አንድ አምሳል እንዳለ ልቡ እየነገረው ፊቱ በደስታ እየፈካ ጣቶቹን በአጥሩ ላይ እንደደገፈ ባይነካኩም እሷም በስሱ እያየችው እወድሻለሁ ሲል አሰማች። እኔም እወድሃለሁ። የእሷ ድምፅ ከሱ በጣም ቀንሶ በውስጡ አብረኸኝ ከጎኔ ብትሆን ልጃችንን አብረን እናሳድግ የሚል አስተያየት አብሮት ነበር። ቤዛዊትና ፍጹም ለደቂቃዎች ቃላት ሳያወጡ በመሃላቸው ባለው ሽቦ በዓይኖቻቸው እየተያዩ ነገር ግን ሁለቱም ልቦቻቸው ተጨንቀው ሐዘን የተበረዘበት ፈንጣቂ ደስታን ተሸክመው በዓይኖቻቸው ፍቅርን አብሮ መሆንን እንደተራቡ ጥቂት ከተያዩ በኋላ ልጃችንን ወልጄ በፍቅር አሳድገዋለሁ። ቤዛዊት ይህንን ስታወራ የእንባ ሳግ አፏ ውስጥ እንቅ እያደረጋት ለማልቀስ እያኮበኮበች ነበር። ፍጹም ከእስር የመፈቻ ጊዜው በጣም ሩቅ ስለሆነ ያለሱ የምታሳልፋቸው ዓመታት እየታያት ነው። በተለይ ያጠይም መጀመሪያ የትምህርት ቤቱ በር ላይ አይታው ደስ ብሏት ሰዓት የጠየቀችው ነገሮችን አስተማራት፣ የመከራት፣ ህመሟን ችሎ ያስታመማት፣ ስታጠፋና ስትበድለው ከጎኗ ያራቃት ሁሉ ነገሯ የሆነው ፍጹም በእሷ ህይወት በተያያዘ ጉዳይ በድንገተኛ ጸብ የሰው ነፍስ አጥፍቶ ለእስር ተዳርጎ ፊት ለፊቷ ቆማ ስታየው ልጅ ከሱ ማርገዟን የደስታ ዜና ይዛ እንኳን ደስታዋ ሙሉ ሊሆንላት አልቻለም። የሆነ የጎደለ ነገር እንዳለ ልቦና ያውቀዋል። የጎደለው ፊት ለፊቷ የቆመው የቀድሞ አስተማሪ ፍጹም ደምሴ ነበር። የምታለቅሽ ከሆነ ቀይምሻለሁ። ፍጹም ቆጣ ሲልባት ማልቀሷን ተወች። ከቤዛዊት ጋር እንደተለያየ ፍጹም ልጁን መውለዷ መልካም ነው ወይ ሲል ራሱን ጠየቀ። ባትወልደውና ወደፊት ሌላ ጥሩ ሐሳቢ መልካም ባላግብታ ከሱ ብትወልድ እያለ አስቦ ነበር። ቤዛዊት ወልጄ በፍቅር አሳድገዋለሁ ያለችውን ሲያስታውስ ሐሳቡን በምንም ተአምር እንደማትቀበለው ሲገባው ያሻውን ታድርግ ሲል ማሰቡን እርግፍ አድርጎ ተወው። መታሰር ከማሰብ ባያግድም ከተግባር ግን ስለሚያግድ ከጎኗ ሆኖ ምንም ያደርግላት ስለማይችል ለመምከር ይሞክራል እንጂ እሷ የፈቀደችውን ሁሉ እንድታደርግ ከልቡ ፈቅዶላት ነበር። ቤዛዊት ፍጹምን ጠይቃው እየተመለሰች መንገድ ላይ ለፍጹም የነገረችውን የምስራች ለቤተሰቦቿን መናገር እንዳለባት ገምታ የሚሰጧትን መልስ ለመስማት ጓጉታ ወደ ቤት አመራች። ቤት ውስጥ ሁሉም ተሰብስበው ምግብ ቀርቦ ከተመገቡ በኋላ ማዕዱ ተነስቶ ቡና ለመጠጣት እየጠበቁ ቤዛዊት የምነግራችሁ ትልቅ ጉዳይ አለ። የሁሉም ሰው ጆሮና ቀልቡ እሷ ላይ አረፈ። ቤዛዊት በሽታዋ የተነሳባትና የታመመች እንደሆነች ገምተው አሁን ደግሞ ምን ልትለን ይሆን እያሉ ነበር ቤተሰቦቿ። ቤዛዊት ወሬውን ከመጀመሯ በፊት ኮስታራውን አባቷን በቀስታ አየችው። ይህንን የምነግራችሁ እናንተ የኔ የምወዳችሁ ቤተሰቦቼ ስለሆናችሁና ስለማከብራችሁ ነው። ነገር ግን የራሴን ውሳኔ እንድትጋፉኝ አልፈልግም። ትንፋሽ ለመሳብ ንግግሯን ገታ አደረገች። እናትና አባቷ እየተያዩ ነበር። ቀጥላ የምትለውን ለመስማት ወደ ዋናው ሐሳቧ እንድትገባ አስበው ምን ልትላቸው እንደሆነ ለመገመት እንኳን ስላልቻሉ ታላቅ እህቷ ከተቀመጠችበት ተነስታ ከቤዛዊት አጠገብ ቆማ እህቷን አቀፈች። ምን ለመናገር ፈልገሽ ነው? ምንም ይሁን እኔ ሁሌም ከጎንሽ አለሁ ብላ ድጋፏን ነገረቻት።
ቤዛዊት ካቆመችበት አንገቷን ወደ መሬት አቀርቅራ እኔና ፍጹም ልጅ ልንወልድ ነው። ይህንን እንዳለች አባቷ ከተቀመጡበት ተነስተው ቆሞ እየቀለድሽ መሆን አለበት፣ ከነፍሰ ገዳይ አርግዣለሁ እያልሽን ባልሆነ ብለው የፊት ሳቅ ሳቁ። ቤዛዊት ካቀረቀረችበት አንገቷን ቀና እያረገች አባቷን አየችው። አባ አብጄና ታምሜ እኔን ማየት ካልወደድክ እና የኔን ተስፋና የኔን ፍላጎት ለማሟላት ምንም የሚይዝህ ነገር ከሌለ የኔ ሐዘን እንጂ ደስታዬ ትርጉም የማይሰጥህ ከሆነ ተቀበለኝ። ቤዛዊት አባቷን እንዴት ታስረዳችሁ? በምንም ሊረዷት አልቻሉም። በቆመችበት ልብሶቿን እያወላለቀች ይሄ ከሆነ የሚያስደስትህ እያልኩኝ ከዚህ ቤት እወጣለሁ። ቤዛዊት ሆን ብላ አባቷን ልብ ለማየት ነበር ይህንን ማድረግ የጀመረችው። ያሰበችውም ተሳካላት። አባቷ ልብስ እያወላለቀች ሲያዩት ተጠግተው ያወለቀችውን ልብስ እንድትለብስ ረዷት። አያይ አይሆንም፣ ያንቺን ደስታ እንጂ ሐዘንሽን መቼም አስቤው አላውቅም ሲሏት ቤዛዊት የጀመሩትን ወሬ ሳታስጨርስ አቀፈቻቸው። እናቷ መቼም ቢሆን የሷን ፍላጎት ተጋፍተው ባያውቁም ትምህርት ሳትመረቅ ልጅ ለመውለድ በመቻኮሏ ቅር ቢሰኙም አጣኋት፣ አእምሯም ተቃውሶ አበደችብኝ ብለው ካዘኑበት በርካታ ዓመታት ጤናዋ ተመልሶ ከፊታቸው ቆማ የልጅ ልጅ ላሳያችሁ ማለቷ ለሳቸው ዓለም ነበር። የሚያስጨንቃቸው ሁሉ የልጃቸው ጤንነት ብቻ ነበር። ትምህርት፣ ስራ፣ ገንዘብ፣ ሀብት የህይወት መስመሮች ውስጥ ያሉ መንገዶች ሊሆኑ ይችላሉ። ዋናው የህይወት ዋስትናችን ግን ጤንነታችን ላይ ተመረኮዘ ነው። የቤዛዊት ሆድ ከቀን ወደ ቀን እየገፋ ፍጹም ጋር በየሳምንቱ ሳትቀር የሚያስፈልገውን ይዛ እየጠየቀችው የመውለጃዋ ሰዓት ሲቃርብ የህመም ስሜት ጀመራት። ሆዷ አካባቢ ቀለል ያለ የህመም ስሜት እየተሰማት መራመድም እያቃታት ፍጹምን መጠየቅ እየፈለገች ነገር ግን ከአቅሟ በላይ ስለሆነ ቤት ውስጥ ራሱ ጉድ ጉድ ማለቱ ሲያቀታት ቤተሰቦቿ ወደ ሆስፒታል ወሰዷት። የሆስፒታሉ አልጋ ላይ ሆና ቤዛዊት እህቷን ወረቀትና እስክርቢቶ አቀብኝ አለቻት። ምን ልጽፊ ነው ደግሞ እያለች እስክርቢቶ ሰጠቻት፣ ወረቀት ስላጣች። ቤዛዊት ፊት ላይ እርግዝና ይሆን ባልታወቀ ሁኔታ ተለዋውጣለች። ጉንጮቿ ቀልተዋል። የአይኖቿ ቆቦች ወፍረው አይኗን መግለጥ ያቃታት ነው የምትመስለው። ለፍጹም የምጽፍለት ነገር ነበር። ታዩ በቃ ልጄን ወልጄ አንድ ላይ ስንሄድ እነግረዋለሁ አለችና በትግል ለመሳቅ ሞከረች። የልጅን ስም ዳግማዊት ፍጹም ብላትስ እህቷን የጠይቀቻት የእንሽርቷዋ ፈሰሰ። የማዋለጃ ክፍል ውስጥ ሐኪሞቹ ቤዛዊትን ለማዋለድ ጥረት እያደረጉ ነው። ቤተሰቦቿ በረንዳ ላይ ሆነው በጭንቀት የልጃቸውን ሁኔታ ለማወቅ ከወዲያ ወዲህ ይንጎማለላሉ። የቤዛዊት ጩኸት ውጪ የሚሰሙት እናቷ መቆም ስላልቻሉ አንጀታቸውን እስር አድርገው ተቀመጡ። አባቷ በሐሳብ ጭልጥ ብሎ ሄደዋል። እህቷ በፍርሃት ትረዳለች። የቤዛዊት ሁኔታ አወራሩ አልጣማትም ነበር። ፍጹም በየሳምንቱ መምጣት አስለምዳው ስትቀር ቅር ያለው ቢሆንም የሆዷን መግፋት እና የመውለዷ ቀን እንደደረሰ ስላወቀ እየተጨነቀም ቢሆን ልጁን አቅፋ መጣ እንደምታሳየው ተስፋ እያደረገ ነው። ዶክተሮቹ እንድትበረታ እየነገሯት ነው። ኦፕራሲዮን ማድረግ የፈሩ ይመስላሉ። ቤዛዊት ለመጨረሻ ጊዜ ስትጮህ ከሆዷ አዲስ ሰው፣ አዲስ ፍጥረት ወደ ዓለም ተቀላቀለ። በዛችው ቅጽበት የእሷ ህይወት ግን ከዚህ ዓለም ሾልኮ ሄዶ በድን ሆና ነበር። ቤዛዊት በአልጋ እየተገፋች ወደ ማዋለጃ ክፍል ከመግባቷ በፊት በተኛችበት ሆና ከርታታ አይኗን ለመግለጥ እየታገለች ቤተሰቦቿ ተሰብስበው ላፍታየቻቸው። እናቷ እየሮጡ የሚገፋውን አልጋ ላይ ደርሰው እጇን ለመሳም ሲሞክሩ ቤዛዊት ቃል ካፏ ወጣች። ልጄን አደራ፣ ልጄን አደራ አለች። ፍጹም እስር ቤት ውስጥ የቤዛዊትን ልጃቸውን አቅፎ መምጣትን በጉጉት ይጠብቃል። ነገር ግን ቤዛዊትን በላሁ የሚል ጅብ አልጮኋለ። የቤዛዊት ቀብር ተፈጽሞ ልጇን ቤዛዊት ባወጣችላት ስም እየጠሩ ቤተሰቦቿ በከባድ ሐዘን ውስጥ ሆነውም ቢሆን
በእሷ ምትክ ልጅ ሰጣቸው አልፋለችና የወለደቻትን ቆንጆዬ ሴት ልጅ እንደ ቤዛዊት አይተው እየተንከባከቧት ነው። እስር ቤት ቀን ወራት ነው፣ ዓመት ዘመን ነው። ደቂቃ እየተንቀራፈፉ ነው የሚጓዙት። ፍጹም ጥግ ላይ ተቀምጦ ወረቀትና እስክርቢቶን ይዞ የህይወቱን የመጨረሻ ክፍል በመጻፍ ላይ ነው። ቤዛዊት ምን ገጥሟት ቀረች ለሚለው መልስ ማግኘት አልቻለም። በልቡ ቤተሰቦቿ አስገድደዋት ልጁን አስወርዳ ሌላ ባል አግብታ ሊሆን ይችላል ብሎ አሰበ። እስር ቤት ውስጥ የመጀመሪያዎቹ ሳምንታት ቤዛዊት የምስራች ልጅ ልወልድልህ ነው ብላው የጠፋችበት ወቅት ለሱ ከባድ ነበር። ስሙ የተጠራ የመሰለው በሌሊት አቤት ይል ነበር። አንዳንዴ ቤዛዊት ያስጠራችው የመሰለው በህልሙ ሁሌ ልጇን አቅፋ እየሳቀች ትቀርበውና አጠገቡ ስትደርስ የውሃ ሽታ ሆና እንደ ጉም ትበናለች። ይጨነቅና ይረበሽ ነበር። ሴኮንዶች እያዘገሙ ደቂቃ ይሆናሉ። ደቂቃዎች ወደ ሰዓት ለማደግ ይንቀራፈፋሉ። ሰዓታት ሰዓት ሆኖ ለመቆጠር አቅም ያንሳቸዋል። ቀንና ሌሊት ለመለዋወጥ በጣም አሰልቺ ጊዜን የሚወስዱ እየመሰለው ቀን በመቁጠር ተጠምዶ ሲውል ነበር። ዓመትን እየተካ ፍጹምም የወጣትነት ፊቱ በጎልማሳ ፊት እየተቀየረ የጭንቀት ሐሳቦቹ ቀስ በቀስ እየቀለሉ ቀን መቁጠሩን ትቶ የተፈረደበትን ብዙ ዓመታት ወደ ማገባደዱ ሲደርስ ጭንቀቱ ዳግም ማገርሸት ጀመረ። ፍጹም እድሜው ወደ 50ዎቹ የተጠጋ ነው። መፈቻው እየደረሰ ሲመጣ ወደ በፊቱ ሐሳብ ተመለሰ። ቤዛዊት እሱን ለመጠየቅ መጣ። ልጅ አርግዤልሃለሁ ያለችውን ቀን ያስታወሰ። አሁን ቤዛዊትና ልጁ ሊኖሩ የሚችሉበት ሁኔታ እያሰበ ይቆዝም ገባ። የቤዛዊት ቤተሰቦች ለፍጹም ልጁን ለማሳየት ማረሚያ ቤት ለመምጣት ያስቡና የተፈረደበት ፍርድ ብዙ ዓመታት መሆኑን ሲያውቁ ልፋትና ልጅቷን ማንከራተት እየመሰላቸው ጥቂት ጊዜያት በተግባር ባያደርጉት የሚያስቡት ነበር። ዓመት እየተለወጠ በዓመት ሲተካ እረሱት። የቤዛዊት አባትን በህመም ተይዘው ብዙም ሳይቆዩ ስለሞቱ እህቷ ባላግብታ የራሷን 2 ልጆች ወልዳ ከእናቷ ጋር የቤዛዊትን ልጅም ጭምር ፍቅር ሰጠው እየተንከባከቧት አሳደጓት። እድሜዋም ወደ 20ዎቹ የተጠጋ ወጣት ሆናለች። ፍጹም የመፈቻ ስሙን ተጠርቶ የነበረውን ሁሉ ታሪኩን ከጻፈበት ወረቀት ውጪ ሁሉንም ለታሳሪዎች አከፋፍሎ ሁሉንም አቅፎ ተሰናብቶ ከማረሚያ ቤት ወጣ። የብዙ ዓመት መኖሪያ የነበረው እስር ቤቱን ለመጨረሻ ጊዜ ተመልክቶ ግቢውን ለቆ ወደ ቤዛዊትና ልጁ ገሰገሰ። የነ ቤዛዊት በር ጋር ደርሶ ቆመ። በር ማንኳኳት አልቻለም። ቆሞ ልቡ ሲመታና ሲጨንቀው የግቢያቸውን በር ተደግፎ ለመረጋጋት እየሞከረ በሩ ተከፍቶ አንድ ወጣት ሴት ወጣች። ምን ሆነ ነው? አሞህ ነው? ውሃ ላምጣልዎት? አለች። ፍጹም አንገቱን ቀና አድርጎ አያት። የቤዛዊትን አይን ያዘች። ደግነቷም እንደሷ የሆነች ቆንጅዬ ልጅ። ልቡ ልጁ እንደሆነች እየነገረው የጥንቱ ፈገግታ ፊቱ ላይ ባይኖርም ለመሳቅ ታገለ። ስምሽ ማን ነው ብሎ ጠየቃት። ደንግጣ የፍጹምን የተዳከመ የከፉ የሚመስል ፊት ላፍታይታ ዳግማዊት አለችው። የአባትሽ ስምስ? ፍጹም። መጀመሪያ የቤዛዊትን ስም ሲጠይቃትም እንደዚህ ነበር ያላት። ዳግማዊት ማን ነው? ምን ፈልጎ ነው? በሚል ጥርጣሬ አይን እያየችው ዳግማዊት ፍጹም እያለችው አያቷም ከማን ጋር ነው ደግሞ የምታወሩ እያሉ ወደ ደጁ ሲወጡ አብረው የቆመችውን ሰውዬ ተመለከቱ። እርጅናው በርቀት አላሳይ እያለ ስለሚያስቸግራቸው በጣም ቀርበው ተጠግተው እያዩት ማነህ አንተ? ፊት ውስጥ የተደበቀ በፊቱ ፍጹም እየታያቸው ወይ አፈር በበላሁ ልጄ ብለው ማልቀስ ጀመሩ። ለፍጹም ሳይሆን ከሞቶች ዓመታቶች ላለፏት ቤዛዊት ፍጹምን ሲያዩት ፊታቸው ላይ ድቅን ብላባቸው እንጂ። ፍጹም የቤዛዊት በህይወት አለመኖር ውስጡ እየነገረው ነበር። ወደ ቤት ውስጥ እያለቀሰ ገብቶ ተቀመጠ። ማውራት አቅቶት በአይኑ ዳግማዊትን አያት። አይኖቿ ላይ ለማታቃት ለወለደቻት እናቷ እንባዎቿ ይታዩባት ነበር። ከተቀመጠበት ተነስቶ ተጠጋት። ዳግማዊት አባትሽ ነኝ። አቀፋት።
ወደ ደረቱ አስጠግቶ የብዙ ዓመት ናፍቆቱን ሐሳቡን በለቅሶ እየተንሰቀሰቀ ልጁን አቅፎ ማንባት ቀጠለ። ቤዛዊት አለመኖሯን የሚያስረሳ ምትክ ስለሰጠችው ልጁን ደግሞ ደካክሞ አቅፏት እስከ ሕይወቱ ማብቂያ ለልጁ ለመኖር ቃል ገባ። ሰዎች ያልፋሉ፣ አንድ እውነት ግን ይጸናል። እሱም ፍቅር። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።